ዛሬ የምንገባው ለባባ ቃል ገብቼልታለሁ። ወይ ምን አይነት ቃል ነው የገባሽው? እንደምመጣ ነው። መቼም እየቀለድሽ አይደለም አይደል? ምን አስቀለደኝ? ነግሬዋለሁ እኮ እንደምመጣ። ምን ነው አልሰማ? የኔ ፍቅር ሞኝ እኮ መሆን የለብሽም። ሰው ይሰለችዋል። ለምን ይሰለቹኛል? አላኖሩኝ፣ አላበሉኝ። ታዲያ አንተ ሰው እንደሚሰለቸው ካወቅ ለምን አብራቸው ትኖራለህ? እነሱ እንደምታስቢያቸው አይነት ሰዎች አይደሉም። እየቀባጠርክ ነው። ቆይ ምን ሆነ ነው? እዛ ቤትማ የሆነ የተደበቀ እኔ እንዳላውቀው የምትፈልገው ነገር አለ። ተይ የኔ እናት እባክሽ እንደዚህ አትበይ። አረ አሻው ነው ሲል ነው በዚህ ሰዓት የተገናኘ ነው። ነይ እሺ ምሳ እንብላ። አይ በልቻለሁ። ካልሆነ እሺ በቃ ፊልም እንይ። ፊልም ማየት አልፈልግም። እዚህ አካባቢ ካፌ ካለ ትንሽ ተቀምጬ ወደ ቤት እንሄዳለን። አይ ወደ ቤት እንኳን ከምትሄጂ እዛው እንሂድ። አይ አልሄድም። ትክክለኛ ችግር የልንገርሽ፣ ካሌብን እፈራዋለሁ። የእህትህ እኮ ባል ነው እኮ ግን አላምነውም። በቃ ምንም ባይኖር እንኳን ሲያዩሽ ይጨንቀኛል። ያንተስ ተለየ። እውነቱን ነገርኩሽ አይደለ እንዴ? ነይ በቃ እንሂድ። አልሄድም። ሌላ ቀን ወደ ችግሩ ግባ። እሷ በጣም ደስተኛ ነች። ደግሞ ቶሎ ቶሎ መምጣት ትፈልጋለች። እኔ ደግሞ ቲናስ ብታውቅ የሚል ፍርሃት ያዘኝ። ሲጀመር ከነሱ ጋር እንደዚህ መቀራረቧ ትክክል አይደለም። እውነት ለመናገር ከባድ ነው አይደል? አዎ ዳኒ፣ መጀመሪያ ነው ያጠፋኸው። ቆይ ግን ምን አቅብጦኝ ነው? እኔ ምን አውቄ። እኛ ግን ደስ ብሎናል። ያንተ ተቃራኒ ሰው ናት። ስለሷ ባህሪና ማንነት ቀድመህ ብትነግረን ኖሮ አላምንህም ነበር። ምን ላድርግ? እሺ ንገሪኝ። ምን ታደርጋለህ? ደግሞ ልትወሰድብህም ትችላለች። እንደዚህ አይነት ቀልድ ደስ አይለኝም። ትሁት፣ የካሌብ አይን ላይ ያን ነገር ግን አንብቤያለሁ። ልታባረን ትመጣ ይሆናል እኮ እቺ ሞኝ። ምን እንዳሰበች ታውቃለህ? ግን ፍቺ ልጠይቀኝ ነው። እንዴት አወቅ? ይሄን ሁሉ ጊዜ አብረን ቆይተንማ ካልተግባባን ምን ዋጋ አለው? እባክህ አሁን በቅርቡ ነው ያወቃት። አይ ቆይቻለሁ። እባክህ አባዬ፣ ፎርጂዱን ኦሪጂናል ብላ እንኳን አታጣራም። እሷ እኮ ይሄን ኦሪጂናል ፋይል አገኘው ብላ ነፍሷን አታውቅም። ዳኒ ለቲና የተሰጣት ፎርጂድ ወረቀት እንደሆነ ካሌብና አባቱ ሲያወሩ ሁሉንም ነገር ሰማ። ኤደን ከአባቱ ጋር ከካሌብ አባትና ካሌብ ጋር በጣም መቀራረብ ስታበዛ ዳኒ በጣም እየፈራ ነው። ያለኒ መሄድ የለብሽም፣ እንዴት እኔን ሳትነግሪ ብቻሽን እዛ ቤት ትሄጃለሽ ብሎ ሲያፋጥጣት፣ ኤደንም ቆይ ምንድን ነው የሚያስፈራህ ነገር አለ እንዴ? ቤተሰቦች አይደሉ እንዴ ስትለው፣ እውነታውን ልንገርሽ እኔ ካሌብ በጣም እፈራዋለሁ ብሎ ሲላት፣ እንዴት እንደዚህ ታስባለህ? ይህ ትባል አይደለም ብላ በጣም ተናደደችበት። ሰላም ሰላም፣ ውድና የተከበራችሁ የቻናላችን ቤተሰቦች ላይክ፣ ሸር፣ ሰብስክራይብ በማድረግ ቪዲዮውን ጀምሩ። ዳኒ ካሁን በፊት እንግዲህ እነ ካሌብ ቤት እንደለመደው ሰተት ብሎ ሲመጣ ኤደን ቁጭ ብላ ሲያየት በጣም ነበር የደነገጠው። እንዴት ልትመጪ ቻልሽ ብሎ ሲላት፣ መንገድ ላይ አግኝቻት ይዣት መጥቼ ነው ብለው ሲነግሩት፣ እንደዛ ከሆነ ጥሩ ነው፣ በጣም የተቀራረባችሁ ነው እያላት ነበረ። አዎ በጣም ደስ የሚሉ ናቸው፣ ኤደን አንቺም በጣም ጥሩ ልጅ ነሽ ብለው ሲላት፣ የካሌብ አባት እሺ በቃ አሁን እንሂድ፣ ሌላ ጊዜ ተመልሰን እንመጣለን በማለት ከቤቱ ወጥተው ተያይዘው መንገድ ላይ እንዴት ያለኔ ብቻሽን ትሄጃለሽ በማለት በጣም ነበር የተቆጣት። ኤደንም እኔ የማላቀው እዛ ቤት የሆነ የተደበቀ ነገር አለ መሰለኝ፣ ሁኔታህን ሳየው እንደዛ ነው እየተረዳው ያለሁት። ምን ችግር አለው? ሰዎቹ በጣም ጥሩ ሰዎች ናቸው፣ ጨዋታቸው ደስ የሚል ነው። እኔ ለዛ ነው እንጂ ሁኔታቸውን እኮ በመጥፎ አይን ቢያዩ ኖሮ እዛች ቤት ደርሼ አላልም ነበረ። ስለዚህ የሆነ የተደበቀ ነገር አለ ስትለው፣ ዳኒም በጣም ነበር የተደናገጠው። የኔ ፍቅር በጭራሽ እንደሱ አታስቢ፣ እኔ ብቻሽን እንዴት ሄድሽ በሚል ነው እንጂ ለሌላ አይደለም ሲላት፣ እሺ በቃ ይቅርታ አድርጊልኝ አሁን እንሂድ በማለት ተያይዘው ነበረ የሄዱት። ዳኒ በነገሮች ላይ በጣም እየፈራና እየሰጋ ነው ያለው። ካሌብና አባቱ እንደምንም ብሎ ካሌብን እያሳመነ ይገኛል። የምታገባው ኤደንን ነው፣ ኤደንን ካገባት እነሱ ላደረጉት ስራ የእጃቸውን ማግኘት አለባቸው። እነሱ በእኔ ላይ ብዙ ነገር አድርገውኛል ብሎ ሲል፣ አባትየው ካሌብም እንዴ አባዬ እኔንስ ምን ያላደረጉ ነገር አለ ብሎ ሲለው፣ ከእኔ ይበልጥ መባከን፣ ስለዚህ አሁን አድርግ የምልህን አድርግልኝ። ምክንያቱም ኤደንን አንተ ካገባሃት እሱም ያንተ ሚስት እንዳደረገው አንተ ደግሞ የእሱን ሚስት ወስደህ
በዚህ ትበቀልልኛል። ይህንን ታደረክ ለእኔ ትልቅ በቀል ነው፣ ሌላ አያስፈልገኝም በማለት ካሌብም አባዬ ይህን ነገር በጭራሽ አላደርግም ሲል፣ አባቱም ግን ይህን ካላደረክ ከእኔ ጋር ነው ጥለ ሲል፣ እሺ በቃ አንተ ያልከውን አደርጋለሁ። ልጅቱ ግን በጣም ጥሩ ልጅ ናት እንዳልከው አባዬ፣ ምንም የሚወጣላት የለም። አዎ እሱን እኮ ነው ያልኩህ እያለ ነበር። እንግዲህ ዳኒም ፍቅረኛውን እንደምንም ብሎ ይቅርታ ጠይቋት እቤት ካደረሳት በኋላ እሷም ቤተሰቦቹ በጣም ጥሩ ናቸው በማለት ድጋሚ ወደዛ ቤት ይዟት እንዲሄድ ስትነግረው፣ ቆይ ግን እንዴት ቶሎ ቶሎ መሄድ ፈለግሽ ብሎ ሲላት፣ በጣም ጥሩ ናቸው አባባ ደስ የሚሉ ናቸው እና ይዘኸኝ ካልሄድ ስትለው ይዟት ሄዶ ነበረ። አንዳንዴ እየተጫወቱ ባሉበት ሰዓት ቆይ ግን ያኔ ስለ ጥሩነቷ ምናምን በጣም በቃ ሲያወሩ ነበረ የካሌብ አባት። ትሁትም በጣም ነው ደስ ያላት እሷን ስታያት። ምክንያቱም ዳኒ ስራው ተንኮሉ ከቲና ጋር ሆኖ በጣም መጥፎ ነገር ስለሚያደርግ ይችን የመሰለች ልጅ ደግሞ እንዴት ለካሌብ አትገባውም በማለት በጣም ከራሷ ጋር እየተሟገተች ትገኛለች። ልጅቱም በጣም ጥሩ ልጅ የመሆኗ ትሁት ምን ልጨምር ብላ ስትመጣ ምንም አያስፈልገንም ብዙ እቃ ስላወጣሽ ላግዝሽ ይገባል በማለት ተንስታ ልታግዛት ስትሄድ እንደዚች አይነቷ ቆንጆና እንደዚች አይነት ጥሩ ሴት ልታመልጥህ አይገባም። ቶሎ ብለህ አግባት ኤደንን፣ ኤደን በጣም ጥሩ ልጅ ናት እያለው ነበር። አባዬ እሷ እኮ ምንም አያስፈልገንም ወደ ትዳር እንግባ እያለች ነበር። እኔ ግን እንዴት ስራ እንኳን ሳይኖረኝ እጅ ላይ የተወሰነ ሳይኖር ብዬ ነው። አይ ነገርኩ፣ ቶሎ ካገባሃት አግባ፣ አልበለዛ ካሌብን ነው የምድረው ብሎ ሲል በጣም ነበር የተደናገጠው። እንዴት አባዬ ልቀልድህ ብዬ ነው እንዴ? የእህትህ ባል አይደል እንዴ ካሌብ? እንዴት ይሄንን ታስባለህ ነበር ያሉት። እኔ እንዲህ አይነት ቀልድ ደስ አይለኝም። ብዙ የሚቀለድ ነገር አለ፣ ነገር ግን በኤደን ቀልድ አልወድም ብሎ ሲል የካሌብ አባትም እሱ በካሌብ ላይ የሚቀልደውን የእሱ ሚስት የሚያማግጠውን ለገንዘብ ብሎ መጥቶ ብዙ ነገር የሚያደርገውን እበላለሁ ሲል መበላት እንዳለ እየነገሩት ነው። ነገር ግን እሱ ምንም በድንጋይ ላይ ውሃ ማፍሰስ ነው ማለት ነው። ምንም የሚገባው አይደለም። ብዙ መልእክት ሰጥተውታል ካሌብን እንደሚድሩ፣ እንዲሁም ደግሞ እበላለሁ ብሎ መጥቶ መበላትም እንዳለ ቢነገረውም አይገባውም ማለት ነው። ብቻ በኤደን ምንም ነገር እንዲመጣበት ኤደንን ከሱ ነጥቆ ማንም ሰው እንደማይወስድበት ራሱን አሳልፎ እንደሚሰጣት እየተናገረ ነው። ይሄንን ካደረክና የእውነት እንደዚህ የምትወዳትና የምትሳሳላት ከሆነ ጊዜ አታቃጥል፣ ቶሎ ወደ ትዳር ግባ ሲለው፣ አባዬ እኔ እኮ ስራ ብጀምር አገባ ነበረ። አንተም ለቲና ቢሰጣት ለእኔ ግን የጠየኩህን ምንም ነገር አላደረክልኝም። ብሩን እኮ ብሰጠኝ 4 ሚሊዮን አድርገህ ብሰጠኝ እኮ እኔ እጥፍ ጨምሬ ነው የምመልስልህ እና እንደምንም ብለህ ብሩን ስጠኝ ሲል ነበረ። እሺ ብሩን እሰጥሃለሁ፣ አታስብ፣ ሰሞኑን ብቻ ቲና ትምጣ። ቲና ቤት ከመጣች አታስብ ነበር ያለው። እንደምንም ብለው ከኤደንን ይዟት ከሄደ በኋላ ቤት አድርሷት ለቲና ሲደውልላት፣ ቲና የግድ ቤት መምጣት አለብሽ፣ ታስፈልጊኛለሽ፣ 4 ቀን እንደዛ ሆነሽ እኮ ናፍቀሽኛል ደግሞ ብሎ ሲላት፣ እሺ እኔ ፍቅር እመጣለሁ ስትል ነበር። ገና ለገናው ቤቱ በስሚ ሆነ ብላ ወጥታ ቀረች። ዳኒም ወደ ቤት ከተመለሰ በኋላ ትመጣለች ብሎ እየጠበቃት ከካሌብ ጋር ተገናኝተው አንዳንድ ነገር እያወሩ ስለ ትዳር በሚያወሩ ሰዓት ሚስትህ እንዴት ናት እያለ ሲጠይቀው ስለ ሚስት አንዳንድ ነገር ሲያወራ ነበር። ስለ ትዳር አንዳንድ ነገር ሲነግረው ነበር። ትዳር ውስጥ ታማኝነት ያስፈልጋል፣ ትዳር የአንተ ሚስት ጥሩ ናትና ብቻ ሴትን መጠራጠር ያስፈልጋል፣ ማየት ያስፈልጋል ምናምን ብሎ ሲነግረው እንዴት እንደዚህ ልትቻልክ ምናምን እያለ ካሌብም ያለ የሌለውን ሲነግረው በቃ ካሌብ በጣም ያስፈራል፣ ወሬ ንቀይር። በሰው ላይ የምናደርገው ነገር ቀላል መስሎ ይታያል፣ በራሳችን ስናስበው ግን ከባድ ነው። እስኪ አንተ በራስህ አስበው ሲለው ከበደው ማለት ነው። ኤደንም በጣም
ጥሩና አስተዋይ ልጅ ናት። ለዳኒ የምትገባ አይደለችም። ነገር ግን ደግሞ ካሌብ እሷን በፍጹም ማግባት የለበትም። ቲናን የመሰለች ማንም ባይወስዳት ካሌብ አባትየው ከዚች ልጅ ጋር ምክንያቱም አንድ ሰው የሚወደው ሰው እያለ በልቡ ሌላ ሰው ገና ለገና ትዳር ትፈልጋለች እና አንተ አግባት ብሎ ማለት ምንም የሚቸግራትን የምትፈልገው ነገር የላትም። እሱም ማግባት ብቻ ነው። ከዛ ለሀብት ለምን አትጨነቅም፣ ሰርተን እናመጣዋለን ብላ የምታስብ ሴት ናት። ተወደዋለች ዳኒን በሚገባ። ይህንን እዚህ ሰዎች ለያይቶ ደግሞ ለራስ ለማድረግ በጣም ከባድ ነው። ቲናም በጣም ነው የወደደቻት። እቤት በተደጋጋሚ ስትመጣ ደስ ብሏት ነው የምታስተናግዳት ምንም ቅር ሳይል። ይችን የመሰለሽ ለአንተ አትገባም። ቲናም በተደጋጋሚ ወደ ትዳር እንዲገባና እንዲያገባት ጊዜ ባያቃጥል እየመከረችው ትገኛለች። እሱ ግን ሁሉንም ነገር ከገንዘብ ጋር ነው የሚያገናኘው። ምንም ነገር የለኝም እኮ እንዴት ብዬ ምናምን ይላል ሁልጊዜ ማለት ነው። እንግዲህ ካሌብ ወደ ነገሮቹ ሁሉን ነገር ባይኑ ስላየ እንደ በፊቱ ሀሳቡን መቀያየር አቁሟል። ቆፍጠን ብሏል። የአባቱ ልጅ ሆኗል። አቶ ካሌብ እና አባትና ልጅ አቶ ሲባባሉ ነበረ። ዛሬ በጣም ደስ የሚል ነው። ቲና ተናፍቃለች። ቲና የናፈቀቻችሁ በቲና ምትክ እንግዲህ ቲና ነበረች የምታቃጥለን። በቲና ምትክ ያው ኤደን መጥታ ኤደን ፈታ እያደረገችን በጣም አስተዋይ አነጋገሮቿ በሳል የሆኑ ናቸው። ደስ የሚሉ ናቸው የምትናገራቸው ንግግር። አሁን ላይ ግን ዳኒን መጠራጠር ይዛለች። የሆነ የደበቀኝ ነገር አለ በማለት ጥርጥሯ ደግሞ መጥፎ ላይ አይጥላትም። ትክክል ናት። መጠራጠር ይጠቅማል እንጂ አይጎዳም። ቲናም እስካሁን ድረስ ዳኒን እመጣለሁ ብላ እያስጠበቀችው ትገኛለች። እሷም አልመጣችም። ካሌብና አባቱ ሆነው በተደጋጋሚ አንድ ጊዜ ካሌብ አንድ ጊዜ አባቱ ሆነው ለዳኒ በተደጋጋሚ በሚገባው ነገር እየነገሩት ነው። እሱ ግን ምንም አልሰማ ብሏል። ዘው እያለ ይመጣል፣ ዘው እያለ ይመጣል። አያፍርም። ከእሱ ደግሞ ፍቅረኛውን እየጎተተ የሚመጣው ጭራሽ ደግሞ እሱ አሁን ቤተሰቡና ከእነሱ ጋር እረፋለች። መሄዷን እንኳን ባይፈልግ ከአሁን በኋላ ሊያስቀራትና ሊያግዳት አይችልም። ካስቀራትና ካገዳት እዛ ቤት የሆነ የተደበቀ ነገር እንዳለ ስለምትጠራጠርበት ነገሮች ሁሉ በጣም ግራ አጋብተዋታል። ቆይ እኔ ግን ሞኝ ነው? ምን ነክቶኝ ነው? ለምንድን ነው ይሄን ያደረግኩት? ቆይ ቲናስ ብትመጣ ቲናስ ብታያት ቢገናኙ ቢተያዩ ምን ሊደረግ ነው? ምን ሊፈጠር ነው? እያለ ከራሱ ጋር መምታታት ይዛል። የካሌብ አባትም ሴትን ፈርተህ የሚሆን ነገር የለም፣ ከእህትህና ከውሃ አጣጭህ ምረጥ። ስለዚህ እህትህ እህት ናት፣ የውሃ አጋርህ ደግሞ ትበልጣለች እና እሷንም ብትመርጥ ይሻላል ብሎ ሲለው እኔ እኮ ምንም የለኝም ቲና ናት እያስተዳደረችኝ ያለችው ብሎ ሲል፣ ስለዚህ ከሴት ላይ ወረድ ብለህ ራስህን ቻል፣ ራስህን ችለህ ጊዜ ሳታቃጠል ይች ልጅ አግባብዬ ነግሬሃለሁ እየተባለ ነው። ዳኒ አባቱ ጋር ሲያወራ አሁን ፍች ልጠይቀኝ ትመጣለች አባዬ ሲለው እንዴት አወቅ እያለው ባለበት ሰዓት አውቃለሁኝ እሱን ባክህ አሁን ነው ያወቅከው ገና አሁን ነው የገባህ ሲለው ዋናው ነገሩ እሱ አይደለም አሁን ቤቱን አገኘሁ ብላ ፍች ልጠይቀኝ ትመጣለች። ያኔ ደግሞ ወረቀቱ ፎርጅድ እንደሆነ ስታውቅ የሚፈጠረውን አብረን እናያለን ብለው ሲሉ ዳኒ በሩን ከፍቶ ሲገባ በጣም ነበር ያየውን ነገርና የሰማውን ነገር ለማመን አቅቶት የተቸገረው። ሰላም ሰላም፣ ውድና የተከበራችሁ የቻናላችን ቤተሰቦች ለዛሬ የነበረን ይህን ይመስል ነበር። በሌላ ቪዲዮ ተመልሰን እስከምንመጣ ለልጅ ሙቤ አዲስ የሆናችሁ ላይክ፣ ሸር፣ ሰብስክራይብ ማድረጋችሁን አትርሱ። በያላችሁበት ፈጣሪ ይጠብቃችሁ፣ ሀገራችንን ሰላም ያደርግልን፣ ወጥቶ ከመቅረት ፈጣሪ ይጠብቀን።